አዲስ ነገር አለ። ሩታን እንግዲህ የቡታጅራ አካባቢ ሽማግሌዎች ሰብሰብ ብለው እየተማጸኗት ይገኛሉ። አብርሽን ወደ ነበረበት መልሽልን እባክሽ፣ ይቅር በይልን፣ ልጃችን ወደ ነበረበት መልሽልን እያሉ ጋሽዬ እንግዲህ ጓደኞቹን የአካባቢውን ትላልቅ ሽማግሌዎችን ይዘው ሩታን እንደተማጸኗት እንደለመኗት የሚያሳይ መረጃ ደርሶኛል ማለት ነው። ይሄ ትልቁ አማራጭ ነው ብዬ አስባለሁ። ምክንያቱም ሩታ ካራራች፣ ሩታ ካልፈለገች አብርሽ እንዳለ እንደዚህ እንደተቆለፈ ከሷ ጋር ሩታን ነው የምወደው፣ ከሩታ ጋር ነው የምኖረው፣ ሩታን አትናገሩብኝ እያለ የሚቀጥል ይሆናል ማለት ነው። ስለዚህ ልጁ በጣም ብዙ ነገር የሚጠበቅበት ብዙ ዓላማ ያለው ወደፊት ትልቅ ነገር የሚሰራ አሁን እንኳን ዩቲዩብ ከጀመረ ጀምሮ የሰራቸው ትላልቅ ስራዎች አሉ። ምንም የጀመሩት በለምለም ቢሆንም ለምለም ብትሆንም ይህን ነገር እንዲጀምሩ ያደረገቻቸው መንገዱን ያሳየቻቸው፣ አሁን ደግሞ እጅግ በጣም ተጽዕኖ ፈጣሪ ሆኖ በቡታጅራ አካባቢ ብዙ ዩቲዩበሮችን ፈጥሯል። ብዙ ዩቲዩበሮች ባለገንዘብ ሆነዋል፣ ባለመኪና ሆነዋል፣ ጥሩ ኑሮ እየኖሩ ነው። ስለዚህ ይህ ልጅ ደግሞ ወደፊት ከአካባቢው ላይ ያሉት ወጣቶች አልፎ ለቡታጅራ ለአካባቢዋ የሚሰራ ልጅ ስለሆነ ሽማግሌዎች ሰብሰብ ብለው በቁጭት እባክሽ ፍችልን፣ እንዴት አድርገሽ እንደቆለፍሽ አንቺ ፍችልን እያሉ ተማጽነዋታል፣ ለምነዋታል። ሩታ ምንም ምላሽ አልሰጠችም፣ ላስብበት ብላለች። እንግዲህ በጣም ከባድ ነገር ነው። አሳዝነውኛል በእውነት ጋሽዬ። ሲከፉ ይከፋል፣ ሲደሰቱ ይደሰታል። አሁን ደግሞ እንግዲህ ራሱ አብርሽ ያመጣው ችግር ነው። ሄርሜላን ባያፈቅር ኑሮ ከሩታ ጋር ብቻ ቢቀጥል ኑሮ ይሄ ሁሉ ጣጣ አይመጣም ነበር። እየዞረ ጥቁም አርጎ ሩታ እኔን ጠቁምህማ ሌላ ቦታ ሄደህ ልትጠቁም አትችልም አለችና ቁልፍ አርገው አንደበቱን ቁጭ አረገችው። ሩታ አሁንማ እኮ ሉሌ ማለት ሁሉ አቁሟል። ቤተሰብ ሉሌ ሲል ነበራል፣ አሁን አቁሟል። ሩታ ነው በቃ። ምግብ ሲል ሩታ፣ ውሃ ሲል ሩታ፣ በቃ ሁሉም ነገር ሩታ እያለ ነው ያለው እና ተሽምግልናው ላይ ያው ኤፍሬምም እንዲገኝ ተደርጎ ነበር። ሩታ ያው አክብራ ሽማግሌዎችን ተገንታለች። ኤፍሬም ግን አልተገኘም። ኤፍሬም ነው ያው ሁሉን ነገር እንግዲህ በደንብ አድርጎ ቀምሞ የት መሄድ እንዳለባት ነግሯት ነው ይህን ሁሉ ስራ የሰራችው። ለማንኛውም አዲስ ነገር አለ እንግዲህ በእርግጠኝነት ሩታ ራርታ አብርሽን ከተቆለፈበት የምትፈታው ይመስለኛል። እሱን ነገር እስኪ ሁላችሁም እንግዲህ በጸሎት አስቡት። አብርሽን ትናንት እንደሰራሁት ቪዲዮ አብርሽ ያሳዝኖኛል። ያ ሁሉ ያ የሚያምር አንደበቱን ቁልፍ አድርገው በጣም ነው የሚያሳዝነው። ለማንኛውም ሽማግሌዎች ጥሩ ውጤት እንደሚያመጡ ተስፋ አደርጋለሁ። እናንተም እስኪ ሐሳባችሁን ኮመንታችሁን አስቀምጡ። ውድ የኤፊሾው ቤተሰቦች ወደ 40 ሺህ እየገሰገስን ነው። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አሻራችሁን አስቀምጡ። 40 ሺህ ስንገባ የሆነ ነገር ይኖራል፣ ሰርፕራይዝ ነገር እና ላይክ አድርጉ። ቪዲዮን ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባባይ